መኳንንት አርህው ሆሃተ መኳንንት መኳንንት እግዚአብሔር አምላክ ከኃያላን ውእቱ ዝንቱ ንጉሠ ስብሐት ውእቱ ዝንቱ ንጉሠ ስብሐት አርህው መኳንንት። ሰላም እንዴት ናችሁ? ውድ የኦርቶዶክስ ተዋሕዶ ልጆች፣ ከሁሉ አስቀድሞ ምስጋና የባህሪ ገንዘብ የሆነ የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ምስጋና ይድረሰው። ለእናታችን ለእመቤታችን ለማምላክ ምስጋና ይድረሳት። ለቅዱሳኑም እንዳከበራቸው መጠን ምስጋና ይድረሳቸው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ። እንግዲህ ቃል በገባነው መሰረት ከሆሳዕና እስከ ትንሣኤ ያሉ የአብይ ጾም የመጨረሻ ዕለታትን ስያሜዎች እንዲሁም ደግሞ ስለ ዕለታቱ ቅድስት ቤተ ክርስቲያን ምን ታስተምራለች የሚለውን በክፍል ይዘንላችሁ መጥተናል። የመጀመሪያውን ክፍል ሆሳዕናን በዚህ ቪዲዮ የምናየው ይሆናል። እንግዲህ ከሁሉ አስቀድሞ ሆሳዕና የምስጋና በዓል እንደመሆኑ መጠን ቅዱስ ዳዊት እንዳለው ከሕፃናትና ከሚጠቡ ልጆች አንደበት ምስጋናን አዘጋጀህ እንዳለ እኛም ቪዲዮአችንን በምስጋና እንጀምራለን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እንዲሁም ደግሞ ቀጣይ ቪዲዮዎች እንዲደርሳችሁ ሼር በማድረግ ጀምሩ። ወደ ሕፃናቱ ምስጋና በስመ እግዚአብሔር በሮግ ዘይምትር በሮግ ዘይምትር በሮግ ዘይምትር በሮግ ዘይምትር በሮግ ዘይምትር በስመ እግዚአብሔር በሮግ ዘይምትር በስመ እግዚአብሔር በሮግ ዘይምትር በሮግ ዘይምትር በሮግ ዘይምትር። ሆሳዕና ማለት
መድኃኒት ወይም አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። ይህ የአብይ ጾም ፋሲካ 1 ሳምንት ሲቀረው ወይም ትንሣኤ 1 ሳምንት ሲቀረው የሚከበረው የጌታ በዓል ከ9 አበይት በዓላት አንዱ ነው። በሰሞነ ሕማማት ጸሎተ ፍትሐትና ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍትሐትና አስተርእዮ የሚደረገውም በዚህ ዕለት ነው። አምላካችን ኢየሱስ ክርስቶስ አልዓዛርን ከሞት ባስነሳባት የቢታንያ መንደር በተገኘ ጊዜ የአይሁድ የፋሲካ በዓልን ለማክበር ከየአገሩ መጥተው የነበሩ ሰዎች ጌታችንም ከሞት ያስነሳውን አልዓዛርን ለማየት ተሰብስበው ነበር። ተአምራቱንም እያደነቁ ብዙዎችም አምነውበት ነበረ። ጌታችንም ከቢታንያ ወደ ኢየሩሳሌም ሲደርስ ብዙዎች በምስጋና አጅበውታል። የዘንባባ ዝንጣፊንም ይዘው ሆሳዕና በአርያም በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ እያመሰገኑ ወደ ቤተ ፋጌ መንደር ደረሱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ ቀን እንደ ተራ ሰው ሆኖ ወደ ኢየሩሳሌም ይገባ ነበር። በዚህ ቀን ግን የአይሁድ ንጉሥ ሆኖ በክብር ሆሳዕና በአርያም ለዳዊት ልጅ ምስጋና ይገባል፣ በእግዚአብሔር ስም የሚመጣ ቡሩክ ነው እየተባለ ገባ። ይህንንም አስመልክታ ቅድስት ቤተ ክርስቲያናችን በቅዳሴ ስርዓቷ ላይ ከሌላው ቀን በተለየ ለየት ያለ ስርዓትን ትፈጽማለች። ዲያቆናቱ ህብስቱን እና ወይኑን ከቤተልሔም ወደ ቅድስተ ቅዱሳን ይዘው ሲገቡ በሌላ ቀን እኛ እናያቸውም ነበረ። በዚህ ዕለት ግን በፊት ለፊት በር እኛ እያየናቸው ከካህኑ ጋር ቃለ ምልልስን እያደረገ ቀጥታ ሆሳዕና ሆሳዕና እያለን እያመሰገንን በመቅደሱ መሃል አልፎ ወደ ቅድስተ ቅዱሳኑ ይገባል። ይህም ህብስትና ወይኑ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አማናዊ ምሳሌ ሲሆን ኢየሩሳሌም የተባለችው ደግሞ የቅድስት ቤተ ክርስቲያን ምሳሌ አድርጋ ይህንን ስርዓት ሰርታለች። ከወደ ቅድስተ ቅዱሳኑ ከመግባቱም በፊት በውጭ ቆሞ ከካህኑ ጋር 3 ጊዜ ይህን የመሰለ ቃለ ምልልስ ያደርጋል። አርኅዉ ኆኃተ መኳንንት፣ መኳንንት ደጆቻችሁን ክፈቱ፣ የክብር ንጉሥ ይግባ። ካህኑም ከውስጥ ሆኖ መኑ ውእቱ ንጉሠ ስብሐት፣ ይህ የምስጋና የክብር ንጉሥ ማን ነው እያለ ይጠይቃል። ከዲያቆኑም መልሶ ይህ የምስጋና ንጉሥ የኃያላን ኃያል የጭፍሮች አለቃ እግዚአብሔር ነው እያለ ይመልሳል። ይህንንም ቃለ ምልልስ 3 ጊዜ ካደረጉ በኋላ በመጨረሻም ካህኑ ይዋ ንጉሠ ስብሐት፣ ይህ የምስጋና ንጉሥ ይግባ ክፈቱለት እያለ ያውጃል። እኛም እያመሰገንን ዲያቆኑ ህብስቱንና ወይኑን ይዞ ወደ ቅድስተ ቅዱሳኑ ይገባል። እንግዲህ ቅድስት ቤተ ክርስቲያናችን ያለ ምክንያት የምታደርገው አንዳችም ነገር እንደሌለ በዚህ ማየት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ዘንባባዊ መነጠፉ እንዲሁም ቅድስት ቤተ ክርስቲያን ለልጆቿ በግንባራቸውና በእጃቸው ላይ እንዲያደርጉ ዘንባባን የማደሏ ምስጢር የመጀመሪያው አባታችን አብርሃም ይስሐቅ በተወለደ ጊዜ ደስ ተሰኝቶ ዘንባባን ይዞ እግዚአብሔርን አመስግኗል። ይህም አባታችን አብርሃም የአብ ምሳሌ ሲሆን ይስሐቅ ደግሞ የወልደ እግዚአብሔር ምሳሌ ነው። እኛም ዘንባባን ይዘን መታያችን የይስሐቅ ምሳሌ የሆነው ወልደ እግዚአብሔር እኛን ለማዳን በስጋ መወለዱን ለማወጅ ነው። የሁለተኛው
ዘንባባ ደርቆ እንደገና ሕይወትን ይዘራል። አንተ የደረቀን የምታለመልም ተስፋ ላጡ ተስፋቸው የሆንክ አምላክ ነህ ስንል ዘንባባን ይዘን በሆሳዕና ቀን እናመሰግናለን። አንድም ዘንባባ የሰላም ምልክት ነው። አንተ የሰላምን አምላክ የምትሰጥ ለዓለም ሁሉ ሰላምን የምታድል ልዑል አምላክ ነህ ስንል ዘንባባን ይዘን በሆሳዕና እናመሰግናለን። ዘንባባ የደስታ መገለጫ ነው። አንተ ደስ የምታሰኝ አምላክ ከሐዘናችንም የምታረጋጋን ደስታችንን ሁሉ ካንተ የምናገኝ የደስታ አምላክ ነህ ስንል ዘንባባን ይዘን እናመሰግናለን። ዘንባባ እሾሃማ ነው። አንተ ሕያውና አሸናፊ አምላክ ነህ ስንል ዘንባባን ይዘን እናመሰግናለን። አንድም ዘንባባ እሳት አይበላውም ለብልቦ ይተወዋል እንጂ። ጌታችን ኢየሱስ ክርስቶስ አንተም ባህሪ የማይመረመር ድንቅና ልዑል አምላክ ነህ ስንል ዘንባባን ይዘን እናመሰግናለን። በነቢያት እንደተናገረው አንቺ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያና ውርንጭላ ላይ ተቀምጦ ይመጣል የተባለው ትንቢት እንዲፈጸም ከደቀ መዛሙርቱ ሁለቱን ላካቸው። ሄደው አህያዋን ከነ ውርንጭላው ታስራ እንደሚያገኙ ፈተው እንዲያመጡለት ለምን ብለው ከጠየቋቸውም ጌታዋ ይፈልጓታል በማለት መልስ እንዲጠጹ አዘዛቸው። እነርሱም እንደተባሉት አደረጉና ልብሳቸውን አንጥፈው በአህያዋ ላይ ተቀመጠ። ትልቁም ትንሹም ሆሳዕና ለዳዊት ልጅ ሆሳዕና በአርያም እያሉ ያመሰግኑ ነበር። ዘንባባ ይዘው ልብሳቸውንና የዛፍ ቅጠሎችን በመንገድ ሁሉ ያነጥፉ ነበረ። ልብሳቸውም ማንጠፋቸውም ለክብሩ መገለጫ ነው። እንዲህ ባለ ክብር ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬ በአመስጋኞች ጩኸት ተናወጠች። ያበሳጫቸው ፈሪሳውያንና አይሁድም የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁትም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢዩ ዳዊት ከሚጠቡ ሕፃናት ከልጆች ምስጋና አዘጋጀ ተብሎ የተነገረው ትንቢት እንዲፈጸም የ40 የ80 ቀን የዓመት የ2 ዓመት ሕፃናትም ሁሉ በአንድ ላይ አመስግነውታል። ክቡር ዳዊት ጸላይ ገፋን ደስ አይበለው ብለህ ከሕፃናትና ከሚጠቡ ጨቅላዎች አንደበት ምስጋናን አዘጋጀ ያለው ትንቢት ሲፈጸም ጸላይ ገፋይ ግፈኛ ጠላት የተባለ ዲያብሎስ የሚወገድበት ጊዜ መድረሱን ያመለክታል። ዲያብሎስ የሰውን ልብ ዙፋን ሰውነቱን ድንኳን ኃጢአትን አጥር አድርጎ 5500 ዘመን ቢኖርም አምላካችን ኢየሱስ ክርስቶስ በመስቀል እሱን ከሰዎች ልቦና የሚያስወግድበት ቀን ቀርቦ እንደነበረ እናስታውሳለን። አዋቂዎችም ሕፃናትም ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ ማመስገናቸው መድኃኒት መባል የሚገባ ሁሉን የምታድን ለአንተ ምስጋና ይገባሃል ማለታቸው ነው። በበዓለ ሆሳዕና ጉዳይ ከሚነሳው የአህያዋና የውርንጭላዋ ነገር ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያሳየናል። ደቀ መዛሙርቱ አህያዎቹን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሆናል እንዲል፣ በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌልን ሕግ የሰጠህን አምላክ ነህ ሲሉ ነው። በአህያ ላይ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስን ከፈለጋችሁ አታጡኝም ሲል በአህያ ላይ በተረጋጋችን ሰላሳ ላይ ተቀምጦ ወደ ኢየሩሳሌም ገባ። ከግለሰብ ደጅ የተፈታችውን አህያ ጌታው ይፈልጋት ብሎ ያስፈታት በፈጣሪነት ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛንም ከኃጢአታችን ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛንም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ከኃጢአት እስራት ተፈተን የአምላካችን የኢየሱስ ክርስቶስ ማደሪያዎች እንድንሆን የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት ይርዳን። ሆሳዕና አባቶቻችን ካስተማሩት ከብዙ በጥቂቱ ይህንን ይመስላል። ቀጣይ የአብይ ጾም የመጨረሻ የዕለታት ስያሜ
እያንዳንዱን በክፍል ከቅድስት ክርስቲያን አስተምሮ ጋር እንዲደርሳችሁ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ እንዲሁም ደግሞ የደውል ምልክቷን እንድትጫኑ እግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።